መሳፍንት ስልክ ይደውላል። ስልክ የታገኘ ምናምን እሱ እኛን የሚመለከት ጉዳይ አይደለም። ዞሮ ዞሮ ግን ስልክ ደወለ። የደወለው የጀነራል ሰዓረ ባለቤት ኮሎኔል ጽጌ ጋር ከደወለላት በኋላ የምደውልልሽ ግልጹን የነገራት ከእስር ቤት ነው። አንድ እውነት እንድታውቂ ነው። የሚጸጽተኝ የሚቆጨኝ እውነቱን ሳታውቂው እንዳትቀሪ ማስረዳት ስላለብኝ ነው ይላታል። ኮሎኔሏን ጀነራል ሰዓረንም ሆነ ጀነራል ገዛይን እሱ እንዳልገደለ ግድያውን የፈጸሙት ልዩ የመንግስት ኮማንዶዎች ስለመሆናቸው አስተውሉ። ግድያው የተፈጸመው በልዩ ሁኔታ በሰለጠኑ የኮማንዶ ኃይሎች እንደሆነና እሱንም እዚያው ከነገዛይ ጋር ከነ ጀነራል ሰዓረ ጋር ገለናል ብለው እዚያው ደፍተውት እንደሄዱ ነገራት። አሁን ሐምሌ 18 ይሄንን ነግሯት እያለ ነው አሳዛኙ ነገር የጀነራል ሰዓረ ባለቤት ይሄን መረጃ ስታገኝ ከዚህ ቀደም እንዳልኳችሁ በጀነራል ሰዓረና በጀነራል ገዛይ ግድያ ጉዳይ አጭበርብራለች፣ ዋስታለች። ኮሎኔል ጽጌ ዋሽታለች። የሰዓረ ባለቤት ዋሽታለች። መሳፍንት ተታኩሶ እግሩን ተመቶ ተያዘ ብላለች። መሳፍንት አልተታኮሰም፣ እግሩን ተመቶ አልተያዘም። በጥይት ተቦድሶ ጀነራል ሰዓረም ገዛይም ከፍተኛ በርካታ ጥይት ተረከፍክፎባቸው ሲሞቱ 10 አለቃ መሳፍንት ግን ፕሮባብሊ መጀመሪያ ጠባቂ ስለሆነ እሱ ነው መጀመሪያ ተይዞ ሊመታ የሚችለው። ስለዚህ መጀመሪያ መተው በዚህ ጥይት አስገብተው ይህንን ቦድሰው ከመጡት ከጣሉት በኋላ እነዚያኞቹን በበርካታ ጥይት ተደብድበው ነው የሞቱት ሰዓረም ገዛይ። ደውሎ ይህንን ነው የነገራት። እንዳይጸጽተኝ እንዳይቆጨኝ ይህንን እውነታ እንድታውቂ ብዬ ነው። እውነታው ይሄ ነው። እኔ ምንም በዚህ ግድያ ላይ አልተሳተፍኩም የሚል ነገር ነገራት። ይህንን ወስዳ ለብሔራዊ መረጃና ደህንነት ለአብይ አህመድ መረጃው እንዲደርስ አደረገች። ኮሎኔል ጽጌ ደውሎልኛል፣ ደውሎ ይሄንን ብሎኛል አለቻቸው። እነሱ ወደ ወህኒ ቤት ሄደው አፍነው አመጡ። ምክንያቱም የልዩ ኮማንዶዎች እንደገደሉ መተው ከመናገሩ ጋር ተያይዞ ይሄ ሰውዬ በማረሚያ ቤትም ከማረሚያ ቤት ውጭም ላሉ አካላት የግድያው ሂደቱን በተመለከተ አብራርቷል ማለት ነው ወደሚል የደረሱት። እዚህ ጋር አንድ ኦነስት ሆኜ የምነግራችሁ ነገር አለ። ሁኔታ ኦልሬዲ ገንፍሎ በዚህ ደረጃ የመጣ ስለሆነ ከዚህ በላይ ምንም ቢሉት ጥቅም ስለሌለው ቀደም ብለን ይሄ በወህኒ ቤት ያለውን ሰው እዚያው አካባቢ ባሉ ያገዛዙ ሰዎች በኩል በልዩ ሁኔታ ለማግኘት ሞክረናል። ፐርሰናሊ በስልክ አግኝቼ አነጋግሬያለሁ። ቀደም ብሎ ማለት ነው። ማነጋገር ብቻ ሳይሆን በወቅቱ የነበረውን ሁኔታ ምንድነው ለኔ እንዲያስረዳኝ። ሁለተኛ ኮሎኔል ጽጌ እግሩን ተመቶ ሞቷል ስላለች በእርግጥ እግርህን ተመተ ነው ወይ የዛን ጊዜ እግሩን ተመቶ ተያዘ ስላለች እግርህን ተመታለሁ የሚል ጥያቄ አቅርቤለታለሁ። በቪዲዮ አድርጌ ጥይት የገባው በዚህ ጋር ገብቶ በዚህ መውጣቱን በቀጥታ ከራሱ ሰምቻለሁም አይቻለሁም። ይሄንን ለማድረግ ግን ኃላፊነት የወሰዱና የተባበሩ አካላት፣ ምክንያቱም ምንም የሌለው እስር ቤት ያለ ልጅ ነው። በወቅቱ ደግሞ ገና ቁስሉ ትኩስም ስለነበረ ለመናገር በጣም ይዘገያል። ምክንያቱም ምላሱም ጥርሱም አይኑም ጠፍቷል። ጥይት በዚህ ነው የወጣው በስር ገብቶ። ቀስ እያለ ነው የሚናገረው። ስለ ሁኔታው ተረዳው። የመጀመሪያው ጥርጣሬ ታዲያ የገዛይ ሚስት የሰዓረ ሚስት ለምን ዋሸች የሚል ነው። ስለዚህ ገዳዮቹ እያደረጉት ያለው እንቅስቃሴ በሁለት መንገድ ሊሆን ይችላል። አንድ የሰዓረ ሚስት ወይ ተሳትፋለች በሰዓረ ጉዳይ፣ ካልተሳተፈች ደግሞ ኮንስፓየር እንድታረግና
እንድታጭበረብር አስገዳጅ ሁኔታ መጥቶባታል። ወይ ብላክሜል አድርገዋታል፣ ወይ አስፈራርተዋታል፣ ወይ በጥቅም ገዝተዋታል። በማናቸው መንገድ እንውሰደው፣ በአስገዳጅ ሁኔታ ብላክሜል ተደርጋም ይሁን በጥቅም ተገዝታም ይሁን በማስፈራራት ይሁን በማናቸው መንገድ ግን በሐሰት መረጃ ለማጥፋት በሚደረግ ኮንስፓይረሲ ውስጥ ተሳታፊ ነች። ለምን ተመቶ ጭንቅላቱን ተመቶ ተያዘ ወዘተረፈ ማን እግሩን ተመቶ ወዘተረፈ ስትል የነበረችው እሷ ስለሆነች። ኦኬ ወደ አሁኑ እንምጣ። ከወህኒ ቤት ካወጡት በኋላ በካቴና አስረው ይዘውት ሄዱ። አካባቢ ያለ አንድ በልዩ ሁኔታ ምርመራ እናደርግበታለን ወደሚሉት ስፍራ ወሰዱት። እጅና እግሩን አስረው በከፍተኛ ሁኔታ ቶርቸር ፈጽመዋል። በጣም ተደብድቧል። መረጃዎችን በተመለከተ ከማን ጋር በስልክ ተገናኝተሃል፣ ለማንስ ይህንን መረጃ አውርተሃለው የሚል ነው ድብደባው፣ ስቅይትም ሲፈጽሙበት የነበረው። በስተመጨረሻ እግሩን ተመቷል። እንዳልናችሁ የሰዓረ ሚስት እግሩን ተመቶ ነው የተያዘው ነው ያለችው። ግን እግሩ እንዳልተመታና የተመታበትን ቦታ እኛም እንደተከታተልንና እነሱ ፈርዘር ሲሄዱ ልክኛ አሁን እንደምንወጣው ወደፊትም በደንብ በስፋት እንመጣለን፣ ፈርዘር የሄድን ነገሩን እናጠራለን በሚል ነበረ የተናገርነው። አስር አለቃ መሳፍንትን አሁን ወስደው ቶርቸር እየፈጸሙ ለማን ተናግረሃል፣ ምን ብለሃል፣ ምን አይነት መረጃ አውጥተሃል የሚለውን ሲደበድቡ ቆይተው ይሄ ጭንቅላቱ ስለተመታና ሕክምና ሳያገኝ ለረጅም ጊዜ ስለቆየ ትራውማውም አለ። ከዚያ ጋር ተያይዞ ኮንሲስተንትሊ ስቴብል መሆን ይቸገራል ልጁ። ለምሳሌ በወቅቱ ገና በጣም ከፍተኛ የሆነ ትራውማ ውስጥ ስለነበረ አንዳንድ ጊዜ በእስር ቤት ውስጥ ያለ መሆኑን ይረሳዋል እና ደጋግሞ እንደተኮሱበት፣ እንደመቱት፣ እንደገደሏቸው ከተናገረ በኋላ ገደሏቸው፣ እንደዚህ ያደረጓቸው፣ መቷቸው የሚል ከተናገረ በኋላ በሂደት ነው እንግዲህ ለዓመታት እየተቆጠሩ ነው እንደምታውቁትና በሂደት ነው ስቴብል የሆነ እየተረጋጋ የመጣው እንጂ በውስጡ መረጋጋት አይነት ስላልነበረ ስቴብልም ስላልነበረ በመሃል ህመም ሲሰማው ወንድሜ አሳክመኝ፣ በጣም እያመመኝ ነው፣ ወይም ደግሞ መድኃኒት ስጠኝ፣ ህመሙን የሚያስታግስ መድኃኒት ስጠኝ ይል ነበር እኔን በማናገረው ሰው። አሁን በስሩ ፕሮሰስ በደንብ የቁስሉ ሂል እያረገ የዳነ ሲሄድ ቀስ እያለም ቢሆን የመናገር አቅሙም እየተመለሰ በደንብ ሲመጣ አሁን በቅርቡ እንግዲህ ሐምሌ 18 እንዳልኳችሁ ለሰዓረ ሚስት ደውሎ እውነታውን እና እሷ ለመግደሉን ነገሩን አስረድቶ የገደሉትም በልዩ ሁኔታ የሰለጠኑ የአብይ ኮማንዶዎች መሆናቸውን መናገሩ እንደገና ለሌላ ሰለባ ዳርጎታል። አሳዛኙ ነገር ግን ወደ አባሳሙ አሁን በዛሬው ዕለት ሌሊት ወደ አዋሽ 40 ጭነው ደግሞ ይዘውት ሄደዋል። ይሄንን ሰምተናል። ወደ አዋሽ 40 ከመውሰዳቸው በፊት ግን በጣም የሚያሳዝነው እግሩን በሽጉጥ በምርመራ ሂደት ውስጥ እንገላሃለን ምናምን እያሉ ጥይት ይደቅኑበት ነበረ። መጨረሻ ላይ እዚህ ጭንቅላቱ ላይ ደቅነው አስፈራርተው ከዛ በኋላ እግሩ ላይ ፖይንት አድርገው እንደዚህ ተኩሰው እግሩን መተውታል በጥይት። ለሁለት ዓላማ እንደሆነ የምንረዳው፣ አንድ በቃ እግሩን በጥይት ሲመቱት ይገሉኛል ብሎ ፈርቶ የሚነግራቸው ነገር ካለ እንዲነግራቸው ነው። ሁለተኛው ግን እግሩን አልተመታም ነበር ስለተባለ የሰዓረ ሚስት የተናገረችውን ውሸት እውነት ለማሰኘት እግሩ ላይ በሽጉጥ መተውታል። ከዚያ በኋላ ወደ አዋሽ 40 አጓጉዘውታል። ይሄ ሌሊቱን ነው የተካሄደው። እኛ አሁን ቀኑ ላይ እንግዲህ መረጃውን ለእናንተ እያደረስን ነው የምንገኘው። ስለዚህ የአስር አለቃ መሳፍንትን በዚህ አይነት ሁኔታ ወደ እስር ቤት ካስገባ በኋላ አብይ አህመድ ሳልቀደም ልቅደም ነው ከዓመታት በኋላ በሰዓረ እና በገዛይ ጉዳይ እንደዚህ ያለ ሰፋ ያለ ቃለ ምልልስ ሰጥቶ ማብራሪያ ለመስጠት የሞከረው በመሳፍንት በኩል መረጃዎች እንደወጡና የአብይ አህመድ አገዛዝ
በጀነራል ሰዓረና በጀነራል ገዛኢ ጉዳይ ላይ የፈጸመውን ግድያ በተመለከተ መረጃው ስለወጣ ማስረጃ ስለወጣ ይሄንን ለማዳፈን የወሰደው እርምጃ ነው። በጣም ያሳዝናል። ይሄ ልጅ እንደዚህ አይነት ሰለባ መሆኑ አሳዛኝ ነው። እንግዲህ የነ ጀነራል አሳምነው ግድያ የነ ዶክተር አምባቸው ግድያ ከነማን ጋር እንዴት እንደሚያዝ ማየት ትችላላችሁ። በጣም የተወሳሰበ በርካቶች ያሉበት እጃቸው ያለበት እንደሆነ ይታወቃል። ወደፊት ዛሬ በምክንያት የማንጠቅሳቸው ነገር ግን ወደፊት በጣም በርካታ ነገሮችን የምትገረሙባቸው ነገሮችን የምናነሳ ይሆናል። ለማንኛውም ግን ከገዛኢ ጋር እና ከሰዓረ ግድያ ጋር በተመለከተ መሳፍንት ላይ ያደረሱት ይሄ ነው። ከዚህ በላይ ይሄንን ነገር ብንለውም ባንለውም ምንም ሊመጣ የሚችል ነገር የለም። ኦሬዲ አገዛዙ በዚህ ደረጃ ፈርዘር ፋር ስለሄደ ከዚህ በኋላ ምንም ለማድረግ ይሄንን ልጅ አይመለሱም። እውነታውን ህዝብ እንዲያውቀው ማድረግ የተሻለ ነው ብለን ስላመንን ነው ለዓመታት ሁኔታዎቹን ስንከታተል ዱካ ስንከታተል መረጃ ስናሰባስብ ስንሰራ የቆየንበትን ነገር ይዘን የመጣ ነው። ይህንን ይመስላል። ሁለተኛው እዛው ይሄ አባ ሳሙኤል የሚባለው የማረሚያ ቤት ያለው አደገኛ የወንጀል ቡድን በተመለከተ ያሉ ሁኔታዎች ምን ይመስላሉ የሚል ነው። በሚያሳዝን ሁኔታ እንደምታውቁት የአባ ሳሙኤል ማረሚያ ቤት የሚባለው ተቋም በርካታ